ሰላም ተማሪዎች እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ በጣም ደህና ነኝ። ይህ ቪዲዮ በቀላሉ ሳብስክራይብ ላይክ አድርጋችሁ ቪዲዮን ብትጀምሩ ለእኔ በጣም ጥቅም አለው እና ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮ ጀምሩት። The intention and extension of terms የሚለውን የምናየው the main task of logic is the evaluation of arguments። የሎጂክ ዋና ታስኩ ምንድነው? አርጊመንቶቹን ኢቫሉዌት ማድረግ መመርመር ነው። ትክክል መሆን አለመሆናቸውን እዚህ ጋር ያሉት አርጊመንቶች ወይንም ሐሳቦች ሁለት ሐሳብ ክርክሮች ይኖራሉ። እነሱ ትክክል ናቸው አይደለም የሚለውን መጀመሪያ ኢቫሉዌት ማድረግ ነው የሎጂክ ዋና ስራው እና however as we saw in the previous section there are countless arguments in which this task leads to the observation። አሁን ባለፈውም ቪዲዮዎች ላይ እንዳየነው የተለያዩ አርጊመንቶች አሉ። እንደዚህ መጠናት ያለባቸው አርጊመንቶች ወይንም ይሄ መደረግ ያለባቸው ኢቫሉዌት መደረግ ያለባቸው አርጊመንቶች እንዳሉ ትክክል ያልሆኑ አርጊመንቶች እንዳሉ ለማየት ሞክረናል እና such an observation usually indicates that the meaning of certain words in the argument is vague or ambiguous። ምንድነው ኦብዘርቭ ስናደርግ እንደዚህ ትክክል ያልሆኑ አርጊመንቶችን በምናይበት ጊዜ ያን ትክክል እንዳይሆን እያደረጉ ያሉት ምን ሊሆኑ ይችላሉ? እዛ አርጊመንት ውስጥ ያሉ ቃላት ወይ ቬግ ናቸው፣ ደብዘዝ ያሉ ትርጉማቸው ክሊር ያልሆነ ደብዘዝ ያሉ ናቸው፣ ወይንም አምቢጊየስ የሆኑ ናቸው፣ ወይንም ለመረዳት የሚያስቸግሩ አይነት አሻሚ የሆኑ አይነት ቃላት ሲሆኑ ነው እና clearing up the problem often involves applying a definition። እንዴት ነው ይሄንን ችግር የምንቀርፈው ክሊር የምናደርገው? ዲፊኒሽኑን ማወቅ ነው። የቃላትን ዲፊኒሽን ትርጉሙ ምን ለማለት ነው የፈለጉት የሚለውን ለማወቅ ነው። ስለዚህ thus the study of meaning and definition is closely related to the main task of logic። ስለዚህ የሎጂክ ዋና ተግባሩ ምንድነው? የቃላቱን ሚኒንግ ዲፊኒሽን ትርጉማቸው ምን ሊያሳዩት የሚሞክሩት ነገር ምን እንደሆነ ማወቅ መረዳት ማስረዳት ነው። ስለዚህ በዚህ ሴክሽንም እናያለን። the basic unit of any ordinary language are words። የማንኛውም ቃል ወይንም የማንኛውም ቋንቋ ቤዚክ ዩኒት የሚባሉት ወይንም ትንሹ ዩኒት ወርድ ነው። ከቃላት ነው የሆነ አረፍተ ነገር የሆነ ላንጉጅ ቋንቋ ምናምን የሚመጣው ከትንሹ ቤዚክ ዩኒታቸው ወይንም the smallest ዩኒቱ ምንድነው? ወርድ ነው። ስለዚህ our main concern in this chapter however is not with words in general but with terms። አሁን እዚህ ጋር እኛ ትኩረት የምናደርገው በቃላት ላይ ጀነራሊ በቃላት ላይ ሳይሆን ተርም ላይ ነው። ምንድነው ተርም? ተርም ከቃል የሚለየው ከወርድ የሚለየው በምንድነው? a term is any word or arrangement of words that may serve as the subject of a statement። ተርም የምንለው የቃላት ስብስብ ሊሆን ይችላል፣ ግን እንደምን የሚያገለግል እንደ ሰብጀክት ለስቴትመንቱ እንደ ሰብጀክት የሚያገለግል እንደ ባለቤት ማለት ነው። እንደዛ የሚያገለግል እንደ ሰብጀክት የሚያገለግል ተርም እንላለን እና ተርም ኮንሲስትስ ኦፍ ፕሮፐር ኔምስ። ተርም ውስጥ ፕሮፐር ኔም ሊኖር ይችላል፣ ኮማን ኔምስን ይይዛል ኤንድ ዲስክሪፕቲቭ ፍሬዝስ። ፕሮፐር ኔም ለሆነ ነገር የሚሰጥ ትክክለኛ ስሙ የዛ ነገር ስሙ። ለምሳሌ የሆነ ሰው አበበ ተብሎ ይጠራል፣ ይሄ ፕሮፐር ኔም ነው። የሆነ አካባቢ ኢትዮጵያ ተብሎ ይጠራል፣ ለምሳሌ ካንትሪ፣ ይሄ ፕሮፐር ኔም ነው። ፕሮፐር ኔም ለሆነ ነገር የተሰጠ ስም፣ ወጥ የሆነ ስም፣ የራሱ የሆነ ስም፣ ያ ፕሮፐር ኔም ይባላል። ኮማን ኔም ደግሞ እንደዚህ በተለምዶ የሚሰጡ ስሞች አሉ፣ እንዲሁ ጀነራሊ ለሆነ ነገር። ለምሳሌ አኒማል በምንበት ጊዜ የተለያዩ አኒማሎችን ነው የሚያሳየው። አክቲቪቲ ስንል ስራ የሆነ ተግባር ያሳያል። ፐርሰን፣ ሃውስ፣ እነዚህ ኮማን የሆኑ ኔሞች ናቸው። እንደዚህ ለተለያየ ነገር ሊውል የሚችል ማለት ነው። ዲስክሪፕቲቭ ፍሬዝ ስንል ደግሞ ገላጭ የሆኑ ወይንም የሆነን ነገር የሚገልጡ ሀረጎች ናቸው። ለምሳሌ ፈርስት ፕራይም ሚኒስተር ኦፍ ኢትዮጵያ፣ የመጀመሪያ የኢትዮጵያ ጠቅላይ ሚኒስተር፣ ይሄ ገላጭ ነው። የሆነን ያን ጠቅላይ ሚኒስተር የመጀመሪያውን ጠቅላይ ሚኒስተር የሚገልጥ ሀረግ ነው። አውተር ኦፍ ኦሮማይ፣ የኦሮማይ መጽሐፍ ደራሲ የሆነን ሰው የሚገልጽ፣ በዓሉ ግርማን የሚገልጽ ዲስክራይብ የሚያደርግ ዲስክሪፕቲቭ የሆነ ፍሬዝ ነው።
those who study hard ሲል ጠንክረው የሚያጠኑት ሰዎች እነዚህ ጠንክረው የሚያጠኑትን ሰዎች የሚገልጽ ነው። ስለዚህ እነዚህ ሶስት ውስጥ ያሉት ናቸው ተርም የሚባሉት። እነዚህ ወርዶች ወይ ፕሮፐር ኔም ከሆኑ ወይ ኮማን ኔም ከሆኑ ወይ ዲስክሪፕቲቭ ፍሬዝ ከሆኑ ምን ይባላሉ? ተርምስ ይባላሉ። words that are not terms include verbs, non-substantive adjectives, adverbs, prepositions, conjunctions and all non-syntactic arrangement of words። እነዚህ ደግሞ ከተርም ውስጥ የማይካተቱ ናቸው። እንደ ቨርብ ያሉ እንደ አድቨርብ ያሉ ፕሮፖዚሽን፣ ኮንጃክሽን እነዚህ ከተርም ውስጥ የማይካተቱ ናቸው። እና እዚህ ጋር ስናይ ዲክታቶሪያል የሚል አለ፣ አምባገነናዊ። ይሄ ተርም አይደለም። ራንስ ኪክሊ በፍጥነት ይሮጣል። እነዚህ ምን ያልሆኑ ናቸው? ተርም ያልሆኑ ናቸው። above and beyond, moreover, craves። ስለዚህ ተርም የሆኑትንና ያልሆኑትን ማወቅ አለብን ማለት ነው መጀመሪያ። at this point it is important to distinguish the use of a word from the mention of a word። እዚህ ጋር ደግሞ የቃልን ጥቅም ከተጠቀሰው ቃል መለየት አለብን። the mention of a word እና the use of a word ሁለቱን መለየት አለብን። ቃሉ የሚሰጠው ጥቅም ይኖራል፣ ደግሞ ሲጠቀስ ደግሞ ሌላ ጥቅም ሊሰጥ ይችላል። without this distinction any word can be imagined to serve as the subject of a statement። ለምንድነው ይሄን ካለየን ሁሉም ቃል የስቴትመንቱ ሰብጀክት ነው የሚመስለን። the subject of statement ስለሚመስለን ልንሳሳት እንችላለን። ስለዚህ subject of statement ከሆነ ደግሞ ምንድነው ተርም ሊሆን ነው። ስለዚህ እንደ ተርም ልንቆጥረው ነው። ስለዚህ ያን ነገር ልዩነት the use of a word እና the mention of a word መለየት አለብን። ለምሳሌ the word wherever for example is not a term but wherever in quotes can serve as the subject of a statement። ለምሳሌ wherever የሚለው ቃል ወርድ አይደለም፣ ተርም አይደለም፣ ተርም ውስጥ አይካተትም። ነገር ግን whereverን በኮት አድርገን በትምህርት ጥቅስ ውስጥ አድርገን በምንጠቀምበት ጊዜ እንደምን ያገለግላል? እንደ subject of a statement ሊያገለግል ይችላል። ለምሳሌ wherever is an 8 letter word። እዚህ ጋር አረፍተ ነገር አለ። wherever የሚለው ቃል ባለ 8 ፊደል ቃል ነው ካልን እዚህ ጋር wherever እንደምን እያገለገለ ነው? እንደ ሰብጀክት እያገለገለ ነው። አያችሁታ? wherever is እዚህ ጋር ስለ wherever ነው እያወራ ያለው። wherever ባለ 8 ሌተር ወርድ ነው። ስንቆጥረው 8 ሌተር ነው ያለው wherever ውስጥ። ነገር ግን እዚህ ጋር wherever ሰብጀክት የሆነው የwherever ትርጉሙ አይደለም። wherever አሁን የትም ቦታ የሚል ትርጉም ነው። አሁን የትም ቦታ የሚለውን ትርጉም አይደለም እዚህ ጋር የፈለገው። wherever የሚለውን የቃሉን መጠን ምን ያህል ሌተሮች አሉት የሚለውን። ለምሳሌ wherever የትም ቦታ ማለት ነው። የትም ቦታ ይሄንን ሴንተንስስ ወደ አማርኛ ስንቀይረው የትም ቦታ የሚለው ቃል ባለ 5 ፊደል ቃል ነው ሲል አሁን የትም ቦታ የሚለውን ትርጉም አይደለም። የትም ቦታ ማለት በቃ ቦታ የትኛውም ቦታ ላይ እንደማለት ነው። ያንን ትርጉም አይደለም እዚህ ጋር የቃሉን ትርጉም ሳይሆን እዚህ ጋር የቃሉን ምንድነው መንሽን የተደረገበትን ነው። ስለዚህ the mention of a wordን ከዩዝ ኦፍ a word መለየት አለብን የተባለው እዚህ ጋር ነው። እዚህ ጋር wherever የሚለውን ትርጉም አይደለም እየፈለገ ያለው wherever የሚለውን ቃል ሳይሆን wherever የሚለውን ሳይዝ ነው። ኮትድ የተደረገውን ነገር ሳይዝ ነው። ስለዚህ this statement it is not the word itself that is subject። እዚህ ጋር ሰብጀክት የሆነው wherever የሚለው ቃል የትም ቦታ የሚለው የቃሉ ትርጉም ሳይሆን rather the quoted word quoted የሆነው word wherever ይሄን ያህል ሳይዝ አለው እንዲባል ያስቻለው quoted የሆነው word ነው። ስለዚህ the word is said to be mentioned not used። ስለዚህ እዚህ ጋር ቃሉን መንሽን ተደረገ እንጂ አልተጠቀመውም። የትም ቦታ የሚለውን ትርጉሙን ቀጥታ ተጠቀመው ሳይሆን የምንለው እዚህ ጋር የትም ቦታ የሚለውን ቃል ወሰደውና መንሽን አደረገው ነው የምንለው። ስለዚህ on the other hand wherever is used in this statement ለምሳሌ እዚህ ጋር wherever በዚህ statement ሲጠቀም I will follow you wherever you go። እዚህ ጋር ስናይ ለምሳሌ የwhereverን ትርጉም ነው የተጠቀመው። የትም ብትሄድ እከተልሃለሁ። ስለዚህ እዚህ ጋር የትም ብትሄድ የሚለው
ትርጉሙን wherever የሚለውን ትርጉሙን ነው የፈለገው። ስለዚህ በዚህ አረፍተ ነገር እና በዚህ አረፍተ ነገር መሃል ያለው ልዩነት ይለያል። ስለዚህ in distinguishing terms from non terms one must be sure that word or group of words can be used as the subject of a statement። ስለዚህ ተርምን ከነን ተርም ለመለየት ምን ማወቅ አለብን? ያ ወርድ ወይንም ያ ግሩፕ ኦፍ ወርድ የዛ ስቴትመንት ሰብጀክት ነው ወይ? ሰብጀክት የሚሆን ከሆነ ምን መሆን ይችላል? ተርም መሆን ይችላል። Words are usually considered to be symbols and the entities they symbolize are usually called meanings። words ወይንም ቃላት እንደ ሲምቦል ወይንም እንደ ኢንቲቲ ያገለግላል። የሆነን ነገር የሚያሳዩ የሆነን ነገር የሚነግሩን ሆነው ኢንቲቲው ወይንም ሲምቦላይዝ የሚያደርጉት ነገር ምንድነው? ሚኒንግ ይባላል፣ ትርጉም ይባላል። የሆነ ትርጉም ይሰጣል። ተርምስ ደግሞ being made up of words are also symbols but the meanings they symbolize are of two kinds። ወደ ተርም ስንመጣ ግን ያው ቃላት ናቸው፣ እነሱም ሲምቦል ናቸው፣ የሆነ ነገር ያሳያሉ። ነገር ግን ትርጉማቸው ወይንም ሚኒንጋቸው የሚያሳይ ሲምቦላይዝድ የሚያደርጉት ነገር ሁለት አይነት ነው። አንደኛ ኢንቴንሽናል ነው፣ ሁለተኛ ኤክስቴንሽናል ነው። the intentional meaning ስንል ምንድን ነው? which is otherwise known as intention or connotation የምንለው consists of the qualities or attributes that the term connotes። ምንድነው የሚያደርጉት? ይሄ intentional meaning የሆነ ተርም intentional meaning ስንል የሚያሳዩት ነገር ያ ቃሉ የሚያሳየው ባህሪ ምንድን ነው? የሆነን ነገር ባህሪውን ነው የሚያሳየው የሚነግረን አትሪቢዩትን ኢንቴንሽን ወይንም ኮኖቴሽን እንላለን። ኮኖትስ የሚያደርገው እንላለን ወይንም የሚያሳየው የሚያብራራው የዛን ነገር ቃሉ ያለበትን ነገር ባህሪ ነው። ኤክስቴንሽናል ስንል ኤክስቴንሽናል ሚኒንግ ደግሞ ኤክስቴንሽን የሆነ የወጣ ማለት ነው፣ ውጫዊ እንደማለት ነው። ኤክስተርናል እንደማለት ነው። ኤክስቴንሽን እንደዚህ ከዋናው ከሜን ፖይንቱ ወጣ ብሎ ሲያሳይ ደግሞ የሚያመለክት ማለት ነው። ኤክስቴንሽናል ሚኒንግ which is otherwise known as extension or denotation እንለዋለን። ዲኖት የሚያደርገው ኤክስቴንሽኑ ወይንም የሚያመላክተው ያ ቃል ምንድነው የሚያመላክተው? consists of the members of the class that the term denotes። የዛን የቃሉን መንበሮችን ነው የሚያሳየው። እዛ ውስጥ ምን አሉ የሚያመለክተው ምንድነው ብለን በምናይበት ጊዜ ለምሳሌ ኢንቴንሽናል እና ኤክስቴንሽናል ሚኒንግን ለመረዳት ካት የሚለውን ስምን ወርድን እንውሰድ። ካት ተርም ነው። ካት አሁን ኢንቴንሽናሊ ወይንም የሚያሳየው ነገር ውስጡ ላይ የሚያሳየው ካት ድመት ስንል ምንድነው ውስጡ ላይ የሚያሳየው? የድመትነትን ባህሪ ነው የሚያሳየው። አትሪቢዩት ኳሊቲውን ያ ወርድ ያለውን ኳሊቲ ነው ኢንቴንሽናል ሚኒንጉ የሚያሳየው። ስለዚህ ካት ስንል አትሪቢዩቱ ለድመት ያለው ባህሪያት ምንድናቸው? ፈሪ ነው፣ ጸጉራማ ነው፣ having four legs ባለ አራት እግር፣ moving in a certain way የራሱ የሆነ አረማመድ ያለው፣ of emitting certain sounds የሚያወጣውን ድምጽ ድመት የሚያወጣውን ድምጽና የመሳሰሉትን፣ አይኑ፣ እግሮች፣ ጥፍሮች መኖራቸውን፣ ጆሮ የጆሮውን ቅርጽ ያው ድመት በሚልበት ጊዜ ኢንቴንሽኑ ኢንተንስ አሁን ኢንተንስ ስንል ውስጥ እንደማለት ነው። ኤክስተን ስንል ደግሞ ውጫዊ እንደማለት ነው። አሁን ኢንተንስ ስንል ውስጣዊ ትርጉሙ ወይንም የሚያብራራው ያ የሚያብራራው ምኑን ነው? ባህሪውን ነው። የድመትን ባህሪ ድመት ያለውን አትሪቢዩት ነው። while the extensional meaning consists of cats themselves all the cats in the universe ነገር ግን የካት ኤክስቴንሽናል ትርጉሙ ደግሞ ምንድነው የሚያሳየው? ድመቶችን ራሱ ድመት በዩኒቨርስ ላይ ያሉትን አጠቃላይ ድመቶችን ድመት ሲባል የሚያመለክተው ድመትን ነው። ኢንቴንሽናል ዲፊኒሽኑ ወይንም ኮኖት የሚያደርገው ኢንቴንሽናሉን ኮኖት እንላለን፣ ኤክስቴንሽናሉን ዲኖት እንላለን። ኮኖት የሚያደርገው የድመትን ባህሪ ድመት ያለውን ባህሪያት ነው እና ያ ኢንቴንሽኑ ነው። ኤክስቴንሽኑ ደግሞ የሚያመለክተው ድመት ሲባል ድመቶችን አስ ኤ ሆል በዓለም ላይ በዩኒቨርስ ላይ ያሉ ድመቶችን ነው። ስለዚህ the term connotes the attributes and
ዲኖትስ ዘ ካት ሳያችኋ። ይሄ ካት የሚለው ተርም ኮኖት የሚያደርገው ወይንም ኢንተንሽን ነው። ኮኖት ማለት ኢንተንሽኑ ነው፣ አትሪቢዩቱን ነው ወይንም ባህሪያቱን ነው የሚያሳየው የድመትን። ዲኖት የሚያደርገው ደግሞ ካትስ ኦል ኦቨር ዘ ዩኒቨርስ ያሉ ካቶችን ነው። ስለዚህ ኢንተንሽን ኤንድ ኤክስቴንሽን አር ራፍሊ ኢኩቫለንቱ ዘ ሞር ሞደርን ተርምስ ሴንስ ኤንድ ሪፈረንስ። ኢንተንሽን እና ኤክስቴንሽን ሴንስ እና ሪፈረንስ የሚሉትን ተርሞች ይይዛሉ። ኢንተንሽን የሚለው ሴንስ የሚለውን ሲሆን ኤክስቴንሽን ደግሞ ሪፈረንስ ሪፈር የሚያደርገው የሚያመለክተው የሚለውን ይይዛል። ስለዚህ ኮኖቴሽን እና ዲኖቴሽንም እንላለን። ኢንተንሽንን ኮኖቴሽን፣ ኤክስቴንሽንን ደግሞ ዲኖቴሽን እንላለን። ግራመር እና ሎጂክ የሚጠቀሙት ትርጉም ግን የተለያየ ሊሆን ይችላል። ግራመር ኮኖቴሽን እና ዲኖቴሽንን የሚጠቀምበት እንግሊዝኛው ማለት ነው። ከዚህ ከሎጂኩ ለየት ያለ ነው። ቢካውስ ተርምስ ሲምቦላይዝ ሚኒንግስ ቱ ኢንዲቪጁዋል ፐርሰንስ ኢት ኢዝ ኢንኢቪቴብል ፎር ሰብጀክቲቭ ኤለመንትስ ቱ ኢንቬድ ዘ ኖሽን ኦፍ ኮኖቴሽን። ተርሞችን ስናያቸው ለእያንዳንዱ ግለሰብ ለአንድ ግለሰብ የሚሰጠው ሚኒንግ ወይንም ሲምቦላይዝ የሚያደርገው ነገር አለው። ለምሳሌ ቱ ኤ ካት ላቨር ዘ ተርም ካት ፎር ኤግዛምፕል ማይት ኮኖት ዘ አትሪቢዩትስ ኦፍ ቢንግ ከድሊ ኤንድ አዶሬብል። ለምሳሌ ድመት የሚወድ ሰው ከሆነ ድመት ስንለው ምንድነው? ይሄ የመተሻሸት ባህሪ ያለው በቃ ደስ የሚል አዶሬብል የሆነ እንስሳ፣ የሚያደንቀው ደስ የሚለው እንስሳ። ለምን? ድመቱን ስለሚወደው። እንደዛ አይነት ስሜት ነው የሚመጣበት። while to someone who hates cats it might connote the attributes of being obnoxious and disgusting። ለሚጠላ ድመትን ለሚጠላ ሰው ደግሞ ድመት ስትሉት አይምሮ ውስጥ የሚፈጠረው ሐሳብ ምንድነው? የሚያስጠላ ዲስገስቲንግ የሆነ ነገር እንደሆነ ነው። ስለዚህ ሰብጀክቲቭ ነው ማለት ነው እንደየሰው። ያን ተርም በምንጠራበት ጊዜ ለአንዳንዱ ጥሩ ስሜት ሊፈጥርለት ይችላል፣ ለአንዳንዱ የሚደብር ስሜት ሊፈጥርለት ይችላል። ስለዚህ to avoid this problem logicians typically restrict the meaning of connotation to what is actually called the conventional connotation። ይህን ችግር ለመቅረፍ አሁን ካት የሚለውን ድመት የሚለው እኔና ከኔ ጋር የሚከራከረው ሰውዬ በእኩል መንገድ ማንረዳ ከሆነ ወይንም አይምሮአችን ውስጥ የሚቀረጸው ነገር ያንን ተርም ስንጠራ የተለያየ ከሆነ ሲጀመርም መግባባት አንችልም ማለት ነው። ስለዚህ ያ ተርም ምን ስላልሆነ ለዛ ተርም ያለን ምላሽ ተመሳሳይ ስላልሆነ ያለን ስሜት ተመሳሳይ ስላልሆነ፣ ስለዚህ ይሄን አቮይድ ለማድረግ ሎጂሻኖች ምን አደረጉ? ኮንቬንሽናል ኮኖቴሽን ወይንም ስምምነት ላይ የደረሰ ኮኖቴሽን። ያ ምንድነው? ዘ ኮንቬንሽናል ኮኖቴሽን of a term includes the attributes that the term commonly calls forth in the minds of competent speakers of the language። ምንድነው የሚያደርገው? ሁለቱንም የሚያስማማ ነገር እንዲሆን ያዛ የሚጠራው ተርም ወይንም የሚባለው ተርም ሁለቱም እዛ ጋር የሚያወሩት ስፒከሮቹ ወይንም ኮምፒተንት ስፒከሮቹ የሚያግባባ እንዲሆን የማድረግ ስራ ነው ይሄ ኮንቬንሽናል ኮኖቴሽን። ስለዚህ under this interpretation the connotation of a term remains more or less the same from person to person and from time to time። ስለዚህ በዚህ ኮንቬንሽናል ኮኖቴሽን እዛ ውስጥ የሚጠቀሙት ተርሞች ምን የሆነ ነው? ለዚህኛውም ሰውዬ እና ለዛኛውም ሰውዬ ተመሳሳይ ትርጉም የሚሰጥ እንዲሆን ማድረግ፣ ከሰው ወደ ሰው ከጊዜ ወደ ጊዜ ተመሳሳይ ትርጉም እንዲይዝ ማድረግ ነው። The denotation of a term also typically remains the same from person to person but it may change with the passage of time። ዲኖቴሽን ያ ተርም የሚያመለክተው ነገር ከሰው ሰው ተመሳሳይ ሊሆን ይችላል። ነገር ግን ጊዜ ባለፈ ቁጥር ምን ሊሆን ይችላል? ያ ነገር የሚያመለክተው ያ ተርም የሚያመለክተው ነገር ሊቀየር ይችላል በጊዜ ሂደት። ለምሳሌ the denotation of currently living cat አሁን ላይ የሚኖሩ ድመቶች የሚል የሚያመለክት ተርም እዚህ ጋር አለ። ይሄ ምንድነው የሚያመለክተው? for example is constantly fluctuating as some cats die and others are born። ይሄ ምን የሚሆን ነው? የሚቀያየር ዲኖቴሽን ነው። ለምን? currently አሁን ላይ የሚኖሩ ድመቶች ካለ አሁን ይሄን ጽሑፍ ነገ የሚያነብ ከሆነ ያ ሰው አሁን ነው ለሱ እና ነገ በሚያነብበት ወይንም ትላንት ያነበበም ሰው አለ። ትላንት በሚያነብበት ጊዜ currently living cat ብሎ የሚያስበው ወይንም አሁን ላይ ያሉ ድመቶች ሲባል
በዛ ጊዜ የነበሩ አሉ፣ የሞቱም አሉ። እና ዛሬ ይህን ጽሑፍ ሳነብም እኔ አሁን ላይ የሚኖሩ ድመቶች ሲባል አሁን ላይ እየኖሩ ያሉ አሉ፣ የሞቱም አሉ። ስለዚህ ምን እየሆነ ነው? የሚያመለክታቸው ድመቶች እየተቀየሩ ነው። አዲስ የሚወለዱም አሉ። ስለዚህ ተርሙ ምን ያደርጋል ማለት ነው? ፍላክቹዌት ያደርጋል። ኮንስታንትሊ የሚቀያየር ነው። ለምን? ድመቶቹም ኮንስታንትሊ ስለሚቀያየሩ። አሁን ላይ ያሉ ድመቶች ሲባል አሁን ላይ የሚወለዱም አሉ፣ የሞቱትን አያጠቃልልም ማለት ነው አሁን ላይ ያሉ ድመቶች ሲል። ስለዚህ ትርጉሙ ምን እየሆነ ነው? እየተቀያየረ ነው የሚሄደው። ስለዚህ the denotation of the term cat on the other hand is presumably constant because it denotes all cats past, present and future። ነገር ግን ካት የሚለውን ብቻ ብንወስድ ድመት ወይንም ድመቶች የሚለውን ብንወስድ ምንድነው የሚያሳየው? ሁሉንም ድመቶች ድሮ የነበሩትንም አሁን ያለውንም አሁን ያሉትንም ወደፊት የሚመጡትንም ነው ድመቶች የሚለው የሚያሳየው። የዚህ ትርጉም ምን አይሆንም? አይቀየርም። ስለዚህ ተርሞቹ እንደየተርሞቹ የመቀየር ባህሪ አላቸው። አሁን ላይ ያሉ ድመቶች ሲልና አሁን ላይ ያሉ ድመቶች ሲልና ድመት ሲል ዲኖት የሚያደርጋቸው ነገሮች ይለያያሉ ማለት ነው። sometimes the denotation of a term can change radically with the passage of time። አንዳንድ ጊዜ ተርሙ የሚያሳየው የሚያመለክተው ነገር ራዲካሊ ሊቀየር ይችላል ከጊዜ ጋር። ለምሳሌ the terms currently living dodo bird እንደቀደሙ ማለት ነው። currently living cat እንዳልነው ምን የሚሆን ነው? ፍላክቹዌት የሚያደርግ ነው በየጊዜው። current king of France የፈረንሳይ የአሁኑ ንጉስ ወይንም የኢትዮጵያ የአሁኑ ጠቅላይ ሚኒስትር ብንል አሁን ንግግሩ የተጻፈበት ጽሑፉ የተጻፈበት ጊዜ ነው የሚወስነው። የአሁን የኢትዮጵያ ጠቅላይ ሚኒስትር አሁን ይሄን በምናወራበት ጊዜ ዶክተር አብይ አህመድ ነው። ይሄ ከ10 ወይንም ከ20 ዓመት በፊት ቢሆን ሌላ መለስ ዜናዊ ነበር፣ አቶ መለስ ዜናዊ። ከ3 ከ4 ዓመት በፊት ኃይለማርያም ደሳለኝ ነበር። ስለዚህ ምን ያደርጋል? በየጊዜው ራዲካሊ ቼንጅ የሚያደርግ ነው። ከምን ጋር? ከፓሴጅ ኦፍ ታይም ጋር። ጊዜ ሲሄድ የሚቀያየር ነው። ስለዚህ እንደዚህ አይነት ዲኖት የሚያደርጋቸው ነገሮች አንዳንድ ተርሞች ምን ይሆናል? ይለያያል። ፎር ኤግዛምፕል አት ዋን ታይም ዲኖትድ አክቹዋሊ ኤግዚስቲንግ ኢንቲቲስ በት ቱዴይ ኦል ሰች ኢንቲቲስ ሃቭ ፔሪሽድ። ምን ይሆናሉ? የሆነ ጊዜ ላይ የሆነ ነገር የሚያመለክቱ ሊሆን ይችላል። ከዛ የሆነ ጊዜ ደግሞ የሚጠፉ ናቸው። ስለዚህ according to these terms now have what is called empty extension። እንደዚህ አይነት ተርሞችን ደግሞ ምን እንላለን? empty extension እንላለን። ምን የሆኑ ያ ነገር በተጻፈ ጊዜ ወይንም ያ ነገር በተባለ ጊዜ ወይንም ያ ነገር የሆነ ጊዜ ላይ የሚወክለው ወይንም የሚያመለክተው አካል አለ፣ አሁን ግን የጠፋ ሲሆን። ለምሳሌ የመጀመሪያው የኢትዮጵያ ንጉስ ብል የሆነ ጊዜ የነበረን ሰው ነው የሚያሳየው። አሁን ላይ ያለ የመጀመሪያው የኢትዮጵያ ንጉስ የለም። ምን የሆነ ነው? የጠፋ ነው። ግን በዛ ጊዜ የሚያመለክተው ነገር ነበር። የሚያመለክተውን የመጀመሪያው የኢትዮጵያ ንጉስን ያመለክታል። አሁን ግን ያ ንጉስ ስለሌለ ፔሪሽድ ስለሆነ ምንድነው ይሄ? ኢምፒቲ ኤክስቴንሽን ይባላል። አሁን ላይ መንበር የሌሉት ማለት ነው። አሁን ላይ የሚያመለክት ነገር ከሌለ፣ የሚያመለክተው ነገር ከሌለ። ስለዚህ they are said to be denote the empty። የሚያመለክቱት ምንድነው? ባዶን ነው ወይንም ነል፣ ምንም ነል ክላስ። ለምን? the class that has no members። የኢትዮጵያ የመጀመሪያው ንጉስ በምልበት ጊዜ አሁን ላይ የመጀመሪያው ንጉስ በህይወት የለም። አሁን ላይ የሚያመለክተው ሰው የለም። ስለዚህ መንበር የለውም ማለት ነው። እንደዛ አይነት ተርሞች ኢምፒቲ ኤክስቴንሽን ይባላል። ምንም ኤክስቴንሽን ስለሌላቸው ወይንም ምንም ዲኖት የሚያደርጉት ነገር ስለሌለ። while these terms have empty extension however they do not have empty intention። ኢምፒቲ ኤክስቴንሽን ሆነ ማለት ኢምፒቲ ኢንቴንሽን ናቸው ማለት አይደለም። ኢምፒቲ ኤክስቴንሽን የሚያሳዩት ነገር አሁን ላይ የሚያመለክቱት ነገር ነው ኤክስቴንሽን። ኢንቴንሽን ደግሞ የሚሰጡት ትርጉም ወይንም የሚያሳዩት ነገር የለም ማለት አይደለም። የመጀመሪያው የኢትዮጵያ ጠቅላይ ሚኒስትር ስል ባዶ ነገር አይደለም። የሚያሳየው ሰው አለ ወይንም የሚነግረን አካል አለ። ነገር ግን ያ አካል አሁን ስለሌለ የሚያመለክተው አካል የለም እንጂ የሚነግረን ነገር የሚሰጠን ትርጉም አለ። ስለዚህ ይሄም ኢምፒቲ ኤክስቴንሽን ስለሆነ ብቻ ኢምፒቲ ኢንቴንሽን አይሆንም። ምክንያቱም የሚያሳዩት ነገር ስላለ። the fact that some terms have
ኢምፕቲ ኤክስቴንሽን ሊድስ አስ ቱ አን ኢምፖርታንት ኮኔክሽን ቢትዊን ኤክስቴንሽን ኤንድ ኢንቴንሽን። ይሄ እውነታ ኢምፕቲ ኤክስቴንሽን አንዳንድ ተርሞች ኢምፕቲ ኤክስቴንሽን የመሆናቸው በኢንቴንሽን እና በኤክስቴንሽን መሀል ያለውን ግንኙነት ያሳየናል። ያም ዛት ኢንቴንሽን ዲተርማይንስ ኤክስቴንሽን፣ ኢንቴንሽን ኤክስቴንሽንን ይወስናል የሚለው። ዘ ኢንቴንሽናል ሚኒንግ ኦፍ ኤ ተርም ሰርቭስ አስ ዘ ክራይቴሪየን ፎር ዲሳይዲንግ ዋት ዘ ኤክስቴንሽን ኮንሲስትስ ኦፍ። አያችኋ፣ ኢምፕቲ ኤክስቴንሽን ቢሆንም ኢንቴንሽን ስላለው ያ ተርም ምንን ያሳየናል? ኢንቴንሽናል ሚኒንጉ ምን እንደሆነ፣ ክራይቴሪያ እንደሆነ፣ ኢንቴንሽናል ሚኒንግ መኖር እንዳለበት ለሆነ ተርም እሱም ምንን ዲሳይድ ያደርጋል? ኤክስቴንሽን ዲሳይድ ያደርጋል ማለት ነው። ስለዚህ ክራይቴሪያ ነው፣ እንደ አንድ ክራይቴሪያ ነው። ስለዚህ ቢካውዝ ዊ ናው ዘ አትሪቢዩትስ ኮኖትድ ባይ ዘ ተርም ዩኒኮርን። ለምሳሌ ዩኒኮርን የሚለውን ተርም ውሰዱ። ይሄ ዩኒኮርን ኢምፕቲ ኤክስቴንሽን ነው። ዩኒኮርን ማለት ዊ ናው ዛት ዘ ተርም ሃዝ ዚስ ኢዝ ፎር ሌግድ ማማል ነው፣ ባለ 4 እግር ማማል ነው። ኤንድ ግንባሩ ላይ ቀንድ ያለ እንስሳ፣ ሀሳባዊ እንስሳ ነው። ዩኒኮርን በአፈ ታሪክ የሚነገር እንስሳ ነው። አንገቱ ላይ የፈረስም የድኩላም ሰውነት ያለው፣ ከአንገት በላይ እንደዚህ የአጋዘንና የድኩላ ድብልቅ የሆነ አይነት አውሬ ነው። ግንባሩ ላይ አንድ ቀንድ ያለ፣ አንድ ቀንድ ብቻ ማለት ነው። የአጋዘን ቀንድ አለው። ሰውነቱ የፈረስ ነው። ይሄኛው እንግዲህ ይሄ የሚያመለክተው እንስሳ የለም። ወደዚህ ዓለም ስመጣ ዩኒኮርን የሚባለው እንስሳ ምንድን ነው? አፈ ታሪካዊ እንስሳ ነው። ምን አለው ግን? አትሪቡት አለው። ምን? ግንባሩ ላይ ቀንድ አለ፣ ባለ 4 እግር ነው እና ማማል ነው። ስለዚህ እነዚህ ባህሪያት አትሪቢዩቶች አሉ። ስለዚህ ምን አለው? ኢንቴንሽን አለው፣ ባህሪያት አሉት ውስጡ ላይ የዛ የዩኒኮርን። ነገር ግን አክቹዋሊ ያ እንስሳ በዚህ ዓለም ላይ ልናገኘው አንችልም። ስለዚህ ዲኖት የሚያደርገው ነገር የለም፣ የሚያመለክተው እንስሳ የለም። ስለዚህ ምንድን ነው ኤክስቴንሽኑ? ምንድን ነው ማለት ነው? ኢምፕቲ ነው። ኢምፕቲ ኤክስቴንሽን ሆኖ ኢንቴንሽን ሊኖረው ይችላል። ባህሪ የዩኒኮርን ባህሪያት አሉ፣ ግን ያ እንስሳ የለም። ስለዚህ ኢንቴንሽኑ ኖሮት ኢምፕቲ ኤክስቴንሽን ሊሆን ይችላል። ስለዚህ ሲሚላርሊ ዘ ኢንቴንሽን ኦፍ ዘ ወርድ ካት ሰርቭስ አስ ዘ ክራይቴሪያን ፎር ዲተርማይኒንግ ዋት ኢዝ ኤንድ ዋት ኢዝ ኖት ኤ ሜምበር ኦፍ ዘ ክላስ ኦፍ ካት። ስለዚህ ይሄ ምንን ነው የሚያሳየን? የተርሙ ኢንቴንሽን ኤክስቴንሽኑን ዲተርማይን ያደርጋል። የተርሙ ኢንቴንሽን ወይንም ባህሪ አትሪቢዩት ምኑን ያ ነገር የሚያመለክተው ነገር እዛ ክላስ ውስጥ መግባት ያለበትና የሌለበትን ነገር ይወስናል። ለምሳሌ ካት የሚለው ተርም ካት ውስጥ ያለው ኢንቴንሽን ምንድነው? አትሪቢዩት ምንድነው? ባለ ጥፍር እንስሳ፣ ጭራ ያለው፣ 4 እግር ያለው፣ ሚያው የሚል ድምጽ ያለው ካት፣ ድመት ስንል ያ ኢንቴንሽኑ ነው። የካትን አትሪቢዩት ነው ያወራ ነው። ስለዚህ ያ አትሪቢዩት ምንን ይወስናል? እዛ ክላስ ውስጥ መግባት ያለበትንና የሌለበትን። ለምሳሌ ላም የካት ግሩፕ ውስጥ አትገባ። ለምን? አትሪቢዩቷ ከካት ስለሚለይ። ስለዚህ ዲኖት የሚያደርገውን ነገር ይወስናል ማለት ነው። እዛ ክላስ ውስጥ መግባት ያለበትን ነገር ያ ወርድ ወይንም ያ ተርም የሚያመለክተውን ነገር ይወስናል። ስለዚህ ኢንቴንሽኑ ኤክስቴንሽንን ምን ያደርጋል? ዲተርማይን ያደርጋል። የዛ ተርም ኢንቴንሽኑ ኢንቴንሽን ዲተርማይንስ ኤክስቴንሽን፣ የዛን ወርድ ኤክስቴንሽን የሚያመለክተውን ነገር ይወስናል። ምኑ? ኢንቴንሽኑ። One kind of term that raises problems for the intention determines extension rule is proper names. አሁን ኢንቴንሽን ኤክስቴንሽንን ይወስናል ብለን አውርተናል። ያንን ነገር እዛ ነገር ላይ ችግር የሚያመጣው አሁን ፕሮፐር ኔሞች። ለምሳሌ አበበ ስንል ምንም ኢንቴንሽን የለውም። might not appear to have any intention. ኢንቴንሽን ያለው ላይ መስለን እንጂ አበበ ምንድን ነው? አበበ የሆነ አትሪቢዩት የሆነ ባህሪ ምናምን ላያሳይ ይችላል። but it denotes the person who has this name. ነገር ግን ምንን ያመለክታል? ይሄ ስም ያለውን ሰው ያመለክታል። ይሄን ስም ያለውን ሰው ማለት ነው። ነገር ግን አበበ ስንል ጀስት አበበ ምንም እንደ ካት ምን የለውም፣ አትሪቢዩት የለውም። አሁን ካት ስንል
እንደዚህ አይነት እንስሳ እንደዚህ ባለ 4 እግር እያልን እንዘረዝራለን ባህሪው። ያ ባህሪ ደግሞ ምንን ይወስናል? የሚያመለክተውን እንስሳ ይወስናል። ስለዚህ በዛ ባህሪ ምክንያት እዛ ካት ውስጥ መግባት ያለበትና የሌለበትን እንስሳዎች እንለያለን። ነገር ግን አበበ የሚለው እንደዚህ ፕሮፐር ኔሞች ምንን አያሳዩም? አትሪቢዩት ኢንቴንሽን የላቸው። የሚያሳዩት ነገር ኢንቴንስ ወይንም ኮኖት የሚያደርጉት ነገር ባህሪ አትሪቢዩት የላቸው። አበበ ያኛው አበበ ረጅም ሊሆን ይችላል፣ ይሄኛው አበበ አጭር ሊሆን፣ ያኛው አበበ ጥቁር፣ ይሄኛው ቀይ ሊሆን ይችላል። የተወሰነ ምን የለውም? አትሪቢዩት የለውም፣ ግን ዲኖት ያደርጋል። ኢንቴንሽን የለውም፣ ግን ዲኖቴሽን አለው። ያን ስም የያዘውን ሰው ያመለክታል አበበ። ስለዚህ እዚህ ጋር ችግር ይፈጥራል። ኢንቴንሽን ኤክስቴንሽንን ዴተርማይን ያደርጋል ያልነው ነገር እዚህ ጋር ችግር የሚፈጥር ነው ማለት ነው። Although philosophers have disagreed about this, it would seem that proper names must have some kind of intention, or we will not know what persons, if any, they denote. ነገር ግን አንዳንድ ፈላስፋዎች አይስማሙም በዚህ። ምክንያቱም እነዚህ ፕሮፐር ኔሞች ራሳቸው ኢንቴንሽን አላቸው፣ የሆነ ሰም ካይንድ ኦፍ ኢንቴንሽን አላቸው። ያ ኢንቴንሽኑን ካላወቅን ዲኖት የሚያደርገውንም ሰው አናቅም ይላሉ። ለምሳሌ አበበ ሲባል የትኛውን አበበ? ሁሉንም አበበ ነው ዲኖት የሚያደርገው። ያ ስም ያለው ሰው ሁሉ ዲኖት ያደርጋል። ነገር ግን ፕሮፐር ኔም ቢሆንም ኢንቴንሽን አለው። የትኛውን አበበ እንደሆነ ለመለየት እንዲያስችለን ኢንቴንሽን አለው። ስለዚህ አበበ ስንል ኢንቴንሽኑ ምን መሆን አለበት? የሆነ ስፔሲፊክ ነገር መሆናል። ረጅሙ፣ ጥቁሩ፣ እንደዚህ አይነት ልብስ የሚለብሰው፣ አይኑ እንደዚህ፣ ጸጉሩ እንደዚህ የሆነው አበበ። ያን ከጠቀስን ምንን ያመለክታል? የሚያመለክተውን ሰው ዲኖት የሚያደርገውን ሰው ይነግረናል የሚሉ አሉ። ስለዚህ ፕሮፐር ኔሞች ቢሆኑም ኢንቴንሽን ኤክስቴንሽንን ዴተርማይን ያደርጋል የሚሉ ፈላስፋዎችም አሉ የሚከራከሩ። ዘስ ዊ ሶልቭ ዘ ፕሮብሌም። ስለዚህ በዚህ አይነት መንገድ ሶልቭ ማድረግ እንችላለን ችግሩን። ዋን ፖሲብል ሶሉሽን ቱ ዚስ ፕሮብሌም ኢዝ ዛት ዘ ኔምስ አር ሾርት ሃንድ ሲምቦልስ ፎር ዲስክሪፕሽን ኦር ባንድልስ ኦፍ ዲስክሪፕሽን። ከላይ ያለውን አይነት ችግር የሚቀርፈው ኢንቴንሽን ሳይኖረው ዲኖት ያደርጋል የሚለውን ችግር ለመቅረፍ ምን ማድረግ ነው? ኢንቴንሽን እንዲኖረው ማስቻል ነው ያ ፕሮፐር ኔም። ፎር ኤግዛምፕል አበበ የሚለውን ትርጉም መስጠት፣ ለአበበ ኢንቴንሽን መስጠት። አበበ ኩድ ቢ ሾርት ሃንድ ፎር ዘ ፈርስት ይር ስቱደንት ኦፍ ሲቪል ኢንጂነሪንግ ዲፓርትመንት ሲንስ 2005። በ2005 ሲቪል ኢንጂነሪንግን የገቡ የተማሪዎች የመጀመሪያ ዓመት ተማሪዎች አበበ የሚባሉ ከሆነ እዛ አካባቢ፣ ስለዚህ እዛ ግቢ አበበ ሲባል ምንድን ነው? ፍሬሽ ተማሪዎችን ነው የሚያሳየው። ሲቪል ኢንጂነሪንግን የሚገቡ የመጀመሪያ ዓመት ተማሪዎችን ነው የሚያሳየው። ስለዚህ the person who is a representative of this section ወይንም አበበ የሚለው የዛ ክላስ ሪፕሬዘንታቲቭ ከሆነ፣ የአንድ ክላስ ሪፕሬዘንታቲቭ ከሆነ፣ ያንን የሚያሳይ ከሆነ ምንድን ነው? ኢንቴንሽን እየሰጠ ነው ማለት ነው። ስለዚህ ኢንቴንሽን ከተሰጠው ያ ፕሮብሌም ሶልቭ ይሆናል። ኢንቴንሽን ዴተርማይንስ ኤክስቴንሽን የሚለውን ህግ ያከብራል ማለት ነው። Another possible solution to the problem of proper names is that the intention of proper names consists of the causal chain of events leading from the point at which the name is first assigned to the point at which a certain person learns about the name. ኢንቴንሽን ኤክስቴንሽንን ዴተርማይን ያደርጋል ወይንም ይወስናል የሚሆነውን ሌላ ፖሲብል ሶሉሽን የሚሆነው ቼን፣ አንዱ ነገር ስም ከተሰጠው በኋላ ለሆነ ነገር ስም ከተሰጠው በኋላ ቀጣዩ ሰው የሚማርበትን ቼን መፍጠር ማለት ነው። ወይንም የሚማር ከሆነ ለምሳሌ አበበ የሚለውን ስም ለፈርስት ይር ሲቪል ኢንጂነሪንግ የሚገቡ ተማሪዎች ሁሉ አበበ የሚል ስም የሚሰጣቸው ከሆነ አዲስ ፍሬሽ የሚገባ ተማሪ አበበ ሲባል ምንም ነገር ላይገባው ይችላል። ነገር ግን ሌላ ሰው ሲነግረው ኦኬ እንደዚህ ነው፣ አዎ፣ ከዛ በኋላ እሱም አበበ ማለት ምኑን ይረዳል? አበበ የሚያመለክተውን ነገር ይረዳል። አበበ ምንድን ነው? ፈርስት ይር ሲቪል ኢንጂነሪንግ ተማሪዎች ናቸው አበበ የሚባሉ። ስለዚህ ቀጣይ ዓመት የሚመጣም ያንን እየነገረ በቼን አንዱ ለሌላው እየነገረ በዚህ በካዥዋል ቼን አማካኝነት የዛን ነገር ምን መረዳት ይችላሉ? ኢንቴንሽኑን መረዳት ይችላሉ። የዛ ነገር ሐሳብ ምን እንደሆነ እና ኤክስቴንሽኑን ማንን እንደሚያመለክት ደግሞ መረዳት ይቻላል ማለት ነው በዚህ በካዥዋል ቼን ኦፍ ኢቨንትስ።
ለምሳሌ ዜርፎር የሚለውንም ነገር አሁን በግቢዎች ላይ ዜርፎር ስጋ እንደሆነ ሁሉም ተማሪ ያውቃል ወይንም ይማራል፣ ግቢ ገብቶ ሊረዳ ይችላል። እና ይሄ የሆነ ጊዜ የወጣ ነው። ዜርፎር የሚለው ቃል ምንን ነው የሚያመለክተው? አያችኋ? ኢንተንሽኑ ምንድን ነው? ስጋን ለማሳየት ነው። ስለዚህ ስጋ እንደሆነ እየተረዳ ኦኬ የዜርፎር ትርጉም ይሄ ነው ማለት ነው፣ ስጋ ነው ማለት ነው ብሎ እየተማረ ሰርድ ፓርቲ የሆነ ሰው እየተማረ ይሄዳል። ስለዚህ በዛ መልኩ ኤክስቴንሽኑን መረዳት ይችላል የዛን ወርድ። The distinction between intention and extension may be further illustrated by comparing the way in which these concepts can be used to give order to random sequences of terms. የኢንቴንሽን እና የኤክስቴንሽንን ልዩነት ለመረዳት በምን እዚህ ጋር ኮምፔር በማድረግ የተርሞችን ራንደም ሲኩዌንስ ኮምፔር በማድረግ ልንረዳ እንችላለን። እና ተርሞቹ ሜይ ቢ ፑት ኢን ዘ ኦርደር ኦፍ ኢንክሪዚንግ ኢንቴንሽን፣ በኢንክሪዚንግ ኢንቴንሽን ወይንም በኢንክሪዚንግ ኤክስቴንሽን ወይንም በዲክሪዚንግ ኢንቴንሽን ኦር በዲክሪዚንግ ኤክስቴንሽን ሊቀመጥ ይችላል። ምን ማለት ነው? አራቱንም እዚህ ጋር ቀለል አድርገን ኢንክሪዚንግ ኤክስቴንሽን ስንል ኢንክሪዚንግ ኢንቴንሽን በምንልበት ጊዜ ያ ነገር የሚያመለክተው ነገር ምን እየሆነ ነው የሚሄደው? ኢንቴንሽኑ ምን እየሆነ ነው? እየሰፋ ነው የሚሄደው። ያ ማለት ነው ከፕሪሲዲንጉ ይልቅ ሞር ስፔሲፊክ እየሆነ ነው የሚሄደው። ኢንክሪዚንግ ኢንቴንሽን በምንልበት when each term in the series except the first connotes more attributes than the one preceding it. ኢንክሪዚንግ ኢንቴንሽን ስል የተለያዩ ተርሞችን እናስቀምጣለን። ከመጀመሪያው ተርም ይልቅ ሁለተኛው ተርም የሚያብራራው ብዙ ባህሪ ሲኖር ወይንም የሚያሳየው ባህሪ የበለጠ ሲሄድ፣ ሶስተኛው ተርም ከሁለተኛው ይልቅ የሚያሳየው ባህሪ የበለጠ አትሪቢዩት። ለምሳሌ አኒማል ስንል አኒማል በቃ እንስሳ ነው። እንስሳ ውስጥ ምንድነው አሁን ለእንስሳ ያሉ አትሪቢዩቶችን? ይተነፍሳሉ፣ ይንቀሳቀሳሉ። አለቃ አትሪቢዩታቸው ትንሽ ነው አትሪቢዩታቸው። ነገር ግን ከእንስሳ ወደ ማማል ስንሄድ አጥቢ እንስሳ አያችሁ ምን ይሆናል? ይተነፍሳሉ፣ ይንቀሳቀሳሉ፣ እንዳለ ሆኖ ሌላ ያጠባሉ። አያችኋ? ይወልዳሉ። ተመልከቱ ምን እየሆነ ነው? እየጨመረ ነው። ከአኒማል ይልቅ ማማል የሚለው ኢንቴንሽኑ ወይንም አትሪቢዩቱ እየበዛ እየሄደ ነው፣ ኢንክሪዝ እያደረገ። ከዛ ፌላይን የሚለው ፌላይን ማለት እንደዚህ የድመት ዘር የሆኑ እንስሳት፣ የድመት ዘር የሆኑ እንስሳትን ባህሪ 4 እግር አላቸው፣ ጥፍር አላቸው፣ አይናቸው ያብለጭልጫል፣ አጥቢ ናቸው፣ ጭራ አላቸው። ከማማል ይልቅ ምን ሆነ? የበለጠ አትሪቢዩታቸው ምን እየሆነ እየሰፋ መጣ ባህሪያቸው። ከሱም ደግሞ ወደ ታይገር ስንመጣ ስለዚህ የታይገርን ባህሪ ጥርሱ እንደዚህ ነው፣ ምላሱ እንደዚህ ነው፣ አይኑ እንደዚህ፣ ቆዳው ዥንጉርጉር፣ ጥፍር ያለው፣ የሚተነፍስ፣ የሚንቀሳቀስ። አያችኋ? ስፔሲፊክ በሆነ ቁጥር ምን እየሆነ ነው? የሚያሳየው አትሪቢዩት ወይንም ባህሪው እየጨመረ እየሄደ ነው። ምኑ? ኢንቴንሽኑ። ኢንቴንሽን ምንድነው? አትሪቢዩት ባህሪን ነው የሚያሳየው ብለናል። ስለዚህ ኢንቴንሽን ኢንክሪዝ እያደረገ ነው ማለት ምን እየሆነ ነው? ከመጀመሪያው ተርም ይልቅ ሁለተኛው ተርም የሚያሳየው አትሪቢዩት እየሰፋ ኢንክሪዝ እያደረገ፣ ከሁለተኛው ሶስተኛው፣ ከሶስተኛው አራተኛው ምን እየሰፋ ይሄዳል። ምን የሚያሳየው አትሪቢዩት ነው ያልኩት። ስለዚህ ኢንቴንሽን ኢንክሪዝ ሲያደርግ አትሪቢዩትም ኢንክሪዝ ያደርጋል። ነገር ግን ክላሱ ምን እየሆነ ነው የሚሄደው? እየጠበበ ነው የሚሄደው። አሁን አኒማል ሲባል ዘሆል አኒማል ነው እየጠበበ፣ ታይገር ሲባል ታይገር ነብር ክላሱ እየጠበበ ይሄዳል። ግን ባህሪው የሚያሳየው ባህሪ እየሰፋ ይሄዳል። ይሄ ነው ኢንክሪዚንግ ኢንቴንሽን የሚባለው። በተቃራኒው ደግሞ ኢንክሪዚንግ ኤክስቴንሽን የሚለው የሚያሳየው ነገር የሚያመለክተው ነገር ኢንክሪዝ ሲያደርግ፣ ለምሳሌ ታይገር የሚያመለክተው ታይገር ነብርን ነው በቃ። ነገር ግን ከታይገር ፌላይንን ስናይ የድመት ዘሮችን ነብርን ብቻ ሳይሆን ነብር፣ ድመት፣ እንደዛ ድመት የሚመስሉ ነገሮችን አየ። የሚያመለክተው ነገር ምን እየሆነ እየሰፋ እየሄደ ነው። ማማል ሲሆን ነብር ብቻ ሳይሆን የሌሊት ወፍ፣ ሰው፣ ከብት የሚያመለክታቸውን ነገር አየ እየጨመረ እየሄደ ነው የሚያመለክተው ነገር። ከማማል ወደ አኒማል ስንሄድ ደግሞ ሁሉም አኒማሎች ከትናንሽ ጀምሮ ከእባብ ከኢንሰክቶች እንደዛ ጀምሮ እስከ ትላልቅ ድረስ ቀጭኔ ምናምን
አኒማል ሲሆን የበለጠ ሰፋ። አያችኋ? ኤክስቴንሽን ስንል በተቃራኒው ነው። የሚያመለክተው ነገር እየሰፋ ነው የሚሄደው። ልዩነቱን አያችሁ? ኢንቴንሽን ኢንክሪዝ ሲያደርግ የሚያሳየው ባህሪ አትሪቢዩት እየሰፋ ይሄዳል። ኤክስቴንሽን ኢንክሪዝ ሲያደርግ ደግሞ የሚያመለክተው ነገር እየሰፋ ይሄዳል። ኢንቴንሽን ዲክሪዝ አደረገ ማለት የኢንቴንሽን ኢንክሪዝ ተቃራኒ ነው። ኢንቴንሽን ዲክሪዝ የሚያመለክተው ባህሪ እየቀነሰ ይሄዳል። ከዚህ ወደዚህ ስንመለስ ታይገር የሚያሳየው የታይገርን ባህሪያት፣ አይኑን፣ ነግሩን ምናምን የሚዘረዝረው ነገር ይበዛል። ፌላይን ሲሆን የድመት ዘር በሚሆንበት ጊዜ የድመት ዘሮች ያላቸውን ባህሪያት፣ ጥፍር አለው፣ ምን አለው። ማማል ሲሆን አጥቢ እንስሳት፣ የሚያጠቡ እንስሳት ምን እየሆነ እየሄደ ነው? ባህሪያቸው እያነሰ፣ የሚያጠቡ የሚንቀሳቀሱ። አኒማል ሲሆን ህይወት ያላቸው የሚንቀሳቀሱ ነገሮች ምን እየሆነ እየጠበበ ሄደ። ኢንቴንሽኑ የሚያሳየው ባህሪ እየጠበበ ሄደ። ዲክሪዚንግ ኤክስቴንሽን ሲሆን ደግሞ የሚያመለክተው ነገር እየጠበበ ሲሄድ፣ አኒማል ሰፊ ነበር የሚያመለክተው። አኒማል ነብሩንም፣ አዞንም፣ ቀጭኔውንም ብዙ ዓለም ላይ ያሉ ሰውንም። ከዛ ማማል ሲሆን አጥቢዎችን ብቻ፣ ፌላይን ሲሆን የድመት ዘሮችን ብቻ፣ ታይገር ሲሆን ነብሮችን ብቻ። አያችኋ? ኤክስቴንሽኑ እየቀነሰ ሄደ። ስለዚህ ኢንክሪዚንግ እና ዲክሪዚንግ ኢንቴንሽን እና ኤክስቴንሽን ልዩነታቸው ይሄ ነው። ስለዚህ there are however some exceptions፣ ነገር ግን አንዳንድ ጊዜ ኤክሰፕሽኖች አሉ። ኢንክሪዚንግ ይሄ ምን ያሳያል? አሁን ከላይ ያየነው ኤግዛምፕል the order of increasing intention is usually the same as decreasing extension። ኢንቴንሽን ኢንክሪዝ ያደረገ ማለት ለምሳሌ ተመልከቱ፣ ከአኒማል ወደ ታይገር ሲሄድ ኢንቴንሽኑ ኢንክሪዝ እያደረገ ነው። ኤክስቴንሽኑስ ዲክሪዝ እያደረገ ነው። ከአኒማል ወደ ታይገር ሲሄድ የሚያመለክተው ነገር እየቀነሰ ነው። ባህሪያቱ ግን የሚያሳየው ባህሪያት እየጨመረ ሲሄድ ይኸውላችሁ ኢንክሪዚንግ ኢንቴንሽን የሚለውና ዲክሪዚንግ ኤክስቴንሽን የሚለው ኢንክሪዚንግ ኢንቴንሽን እና ዲክሪዚንግ ኤክስቴንሽን የሚለው ተመሳሳይ ናቸው። ኢንቴንሽን ሲጨምር ኤክስቴንሽን ምን ያደርጋል? ይቀንሳል፣ ዲክሪዝ ያደርጋል። ኮንቨርስሊም ኢንቴንሽን ዲክሪዝ ሲያደርግ ኤክስቴንሽን ደግሞ ኢንክሪዝ ያደርጋል። የሚያመለክተው ባህሪያት ዲክሪዝ ሲያደርጉ የሚያመለክተው ነገር ደግሞ እየጨመረ ይሄዳል። ነገር ግን ኤክሰፕሽን አለው። ሁሉ ጊዜ እንደዛ ላይሆን ይችላል። ለምሳሌ ይሄን ኤግዛምፕል ተመልከቱ። ዩኒኮርን፣ ከዛ ሁለተኛው ተር ዩኒኮርን ዊዝ ብሉ አይስ፣ ሶስተኛው ዩኒኮርን ዊዝ ብሉ አይስ ኤንድ ግሪን ሆርን፣ አራተኛው ዩኒኮርን ዊዝ ብሉ አይስ ግሪን ሆርን ኤንድ ዌይት ኦፍ 400 ፓውንድ። መጀመሪያ ዩኒኮርን ብቻ ነው ያለው። ሁለተኛው ላይ ዩኒኮርን ዊዝ ብሉ አይስ ሲል ባለ ሰማያዊ አይን ዩኒኮርን ምን እየሆነ እየሄደ ነው? የሚያብራራው ነገር ወይንም የሚያሳየው ነገር እየጨመረ። ከዛ ባለ ሰማያዊ አይን ዩኒኮርን ሆኖ አረንጓዴ ቀንድ ያለው ዩኒኮርን አያቸዋ፣ ሰፋ። ባህሪውን የሚያሳየው ባህሪ ምን አይነቱን እያብራራ ነው፣ የዩኒኮርኑን አይነት። ባለ ሰማያዊ አይን ዩኒኮርን አረንጓዴ ሆርን ያለው፣ ከዛ 400 ፓውንድ የሚመዝን ምን እየሆነ ነው? ኢንቴንሽኑ እየሰፋ ነው። ኢንቴንሽኑ እየሰፋ ነው፣ ግን ኤክስቴንሽኑ ምንድን ነው? ምንም ኤክስቴንሽን የለውም። ይሄ ኢምፒቲ ኤክስቴንሽን ነው። ለምን? ዩኒኮርን የሚባል እንስሳ ሲጀመር የለም፣ የሚያመለክተው እንስሳ የለም። ስለዚህ ኤክስቴንሽኑ ኢምፒቲ ሆኖ ኦርደሩ ኢንክሪዝ ሊያደርግ ይችላል፣ የኢንቴንሽኑ ኢንክሪዝ ሊያደርግ ይችላል። ስለዚህ ሁሉ ጊዜ አሁን ከላይ ያልነው ሁሉ ጊዜ አይሆንም ለማለት ነው። ኢንቴንሽን ኢንክሪዝ ሲያደርግ ኤክስቴንሽን ዲክሪዝ ያደርጋል ብለናል። ነገር ግን እዚህ ጋር ኤክስቴንሽኑ ኢምፒቲ ሆኖ ኢንቴንሽኑ ኢንክሪዝ እያደረገ ነው። ይሄ ኤክሰፕሽን ነው። ሌላም ኤክሰፕሽን አለ። ኢንቴንሽን ኢንክሪዝ ሲያደርግ ኤክስቴንሽን ዲክሪዝ የማያደርግበት፣ ወይንም ኢንቴንሽን ዲክሪዝ ሲያደርግ ኤክስቴንሽን ኢንክሪዝ የማያደርግበት። ለምሳሌ ሊቪንግ ሂውማን ቢንግ ዊዝ ጄኔቲክ ኮድ። የሰው ልጅ አለ፣ የሰው ልጅ ሆኖ ጄኔቲክ ኮድ ያለው አለ። ተመልከቱ። ከዛ ሊቪንግ ሂውማን ቢንግ ዊዝ ጄኔቲክ ኮድ ኤንድ ብሬን፣ ጄኔቲክ ኮድ ያለው ብሬን ያለው አለ። ከዛ ሊቪንግ ሂውማን ቢንግ ዊዝ ጄኔቲክ ኮድ
a brain and a height of less than 100 feet። እዚህ ጋር እያሳየ ያለው ምንድን ነው? ባህሪውን ዝርዝሩ እየጨመረ እየሄደ ነው የሚያሳየው። ባህሪ አትሪቢዩቱ እየጨመረ መጀመሪያ የሰው ልጅ አለ ጄኔቲክ ኮድ ያለው የሰው ልጅ ሲል የበለጠ እያብራራ ሄደ። ጄኔቲክ ኮድ ያለው የሰው ልጅ ሆኖ አይምሮ ያለው ሲል አሁንም እየሰፋ ከ100 ሜትር ከ100 ፊት የሚያንስ ሲል እየሰፋ ሄደ። ምኑ ኢንቴንሽኑ ኢንክሪዝ እያደረገ ነው። ኤክስቴንሽኑ ዲክሪዝ እያደረገ ነው። ተመልከቱ። ማንን ነው የሚያመለክተው? ሊቪንግ ሂውማን ቢንግን የሰው ልጆች በሙሉ ነው። ሁለተኛውን ተመልከቱ። ሊቪንግ ሂውማን ቢንግ ዊዝ የጄኔቲክ ኮድ፣ እሱም የሰው ልጆችን በሙሉ ነው። ሁሉም ሰዎች ጄኔቲክ ኮድ አላቸው። ሶስተኛውን ይሁ ሊቪንግ ሂውማን ቢንግ ዊዝ የጄኔቲክ ኮድ ኤንድ ብሬን፣ ሁሉም የሰው ልጆች ጄኔቲክ ኮድ አላቸው፣ ብሬን አላቸው። አሁንም ሁሉንም የሰው ልጆች እያሳየ ነው። ስለዚህ የሁሉም ትርጉም ዘሴም ነው። ምንም ዲክሪዝ እያደረገ ያለው ነገር የለም። ኤክስቴንሽኑ የሚያመለክተው ነገር እየቀነሰ አይደለም። ኢንቴንሽኑ ኢንክሪዝ እያደረገ ነው፣ ግን ኤክስቴንሽኑ ምንም እየተቀየረ አይደለም። ዘሴም ነው። ሊቪንግ ሂውማን ቢንግም ሆነ ሊቪንግ ሂውማን ቢንግ ዊዝ ጄኔቲክ ኮድ ካልነው ያው የሂውማን ቢንግን ነው የሚያሳየው። ዓለም ላይ ያለውን ሰው በሙሉ ነው የሚያሳየው። ሁሉም ተመሳሳይ ናቸው። ኤክስቴንሽኑ ምን አልሆነም፣ አልቀነሰም። ስለዚህ እንደዚህ አይነት ኤክሰፕሽናልም አለ። ኢንቴንሽኑ ኢንክሪዝ እያደረገ ኤክስቴንሽኑ ግን ምንም አይሆንበት፣ ማይቀያየርበት ዘሴም ኤግዛክትሊ ዘሴም ሆኖ የሚቆይበት ኮንዲሽንን ነው እዚህ ጋር ያየ ነው። ግን ጀነራሊ ኢንቴንሽን ኢንክሪዝ ሲያደርግ ኤክስቴንሽን ዲክሪዝ ያደርጋል። ኢንቴንሽን ዲክሪዝ ሲያደርግ ኤክስቴንሽን ኢንክሪዝ ያደርጋል። ግን እነዚህ ኤክሰፕሽኖች አሉ እዚህ ጋር የዩኒኮርኑና እዚህ ጋር ያየ ነው። ኢንቴንሽኑ ኢንክሪዝ እያደረገ ኤክስቴንሽኑ ኢምፒቲ ሊሆን ይችላል የሚያመለክተው ክላስ ከሌለ፣ ወይንም ኢንቴንሽኑ ኢንክሪዝ እያደረገ ኤክስቴንሽኑ ኤግዛክትሊ ዘሴም፣ እያንዳንዱ ተርም ዘሴም ነገር የሚያሳይ ከሆነ ሊቪንግ ሂውማን ቢንግ ማለትና ሊቪንግ ሂውማን ቢንግ ዊዝ የጄኔቲክ ኮድ ማለት ዘሴም ናቸው። የሰው ልጅ እስከሆነ ድረስ ምን ስላለው? ጄኔቲክ ኮድ ስላለው። የሰው ልጅ ጄኔቲክ ኮድ ያለው አይምሮ ያለው ብሎ ኢንቴንሽኑን ቢጨምርም እንኳን ኤክስቴንሽኑ አሁንም ዘሴም ነው። ስለዚህ እነዚህን መረዳት እንችላለን። ያው ስለ ተርሞች ነው ያየነው። ተርሞች ሁለት ሚኒንግ እንደሚያሳዩ ኢንተንሲቭ እና ኤክስቴንሲቭ ሚኒንግ እንዳላቸው፣ ኢንቴንሽን እና ኤክስቴንሽን። ኢንቴንሽኑ ኮኖት እንደሚባል፣ ኤክስቴንሽን ደግሞ ዲኖት ወይንም ዲኖቴሽን እንደሚባል አይተናል። እና ኢንቴንሽኑ የሚያሳዩት ባህሪ አትሪቢዩት የሚያመለክቱት አትሪቢዩት የዛን ነገር አትሪቢዩትን ኳሊቲውን ነው የሚያሳዩት ኢንቴንሽን ሲሆን፣ ኤክስቴንሽን ሲሆን ደግሞ ምንድነው የሚያመለክቱት ነገር የሚያሳዩት ነገር አለ፣ ዲኖት የሚያደርጉት ነገር አለ። ያ የሚያመለክቱት ነገር ኤክስቴንሽን እንደሚባል አይተናል።